የሀገራችን ዕጣ ፈንታ በገደል አፋፍ ነው ያሉት ፕሮፌሰር መራራ ጉዲና ፋኖና ሸኔ መንግስትን ሊጥሉ ይችላሉ ሲሉ ተደምጠዋል። ፕሬዚዳንት ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት መድረሳቸውን ተናግረዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የሀገራችን ዕጣ ፈንታ በገደል አፋፍ ነው ያሉት ፕሮፌሰር መራራ ጉዲና ፋኖና ሸኔ መንግስትን ሊጥሉ ይችላሉ ሲሉ ተደመጡ። ኢትዮጵያችን ከመቼውም ጊዜ በላይ መስቀለኛ መንገድ ላይ ትገኛለች ያሉት የኦፌኮ አመራሩ ፕሮፌሰር መራራ ጉዲና ወደፊት ሊመጡ የሚችሉ 4 አስፈሪና አነጋጋሪ ቢሆነኞችን አስቀምጠዋል። ፕሮፌሰር መራራ ከሪፖርተር ጋዜጣ ጋር ባደረጉት ቃለ መጠይቅ አሁን ያለንበት የዋጋ ንረት፣ መፈናቀል፣ ጦርነትና አለመረጋጋት ይበልጥ ክፉኛ እየገፋ ሄዶ ሀገሪቱን ጨለማ ውስጥ ሊከታት ይችላል ብለዋል። መንግስት እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጠፋፋት ፖለቲካ ወደ መደራደር መጥተው የኢትዮጵያን ፖለቲካ መልክ ማስያዝ ሊጀመር ይችላል ያሉት ፕሮፌሰሩ የሁላችንም ምኞትና ብቸኛው የደህንነት መንገድ ነው ሲሉ አክለዋል። ህወሓት፣ ፋኖ፣ ሸኔና ጉምዝ የራሳቸውን ይዞታ እያሰፉ ወደ ማዕከል በመምጣት መንግስትን ሊጥሉ ይችላሉ። ነገር ግን የዚህ ውጤት ለኢትዮጵያ አንድነት እጅግ አስፈሪና አደገኛ ሊሆን እንደሚችል ፕሮፌሰሩ ጠቅሰዋል። ሆኖም ግን ስምምነት ከተፈጠረና መግባባት ከተቻለ ቀላል ነው ብለዋል። የመጨረሻውና ማሰብም መናገርም የሚከብደው የከፋው አማራጭ ደግሞ ኢትዮጵያ የተባለችው ታላቅ ሀገር በታሪክ ማህደር ውስጥ የምትቀርበት የመበተን አደጋ ቢከሰት ይችላል የሚለው ግምታቸውንም አስቀምጠዋል። የፖለቲካ ልሂቃኖቻችን ከመጠፋፋትና እልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጀመሪያና መጨረሻም ይሆናሉ ሲሉም ተናግረዋል። ፕሬዚዳንት ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ተናገሩ። ፕሬዚዳንቱ ከእስላማዊ ሪፐብሊክ ጋር እያደረግን የነበረውን ስምምነት አሁን ተሟልቷል ሲሉ በትሩዝ ሶሻል ማህበራዊ ድህረ ገጻቸው ላይ አስታውቀዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግይቶ የነበረውን የኢራን ወደብ እንዲከፍት ያዘዙ ሲሆን መርከቦቹም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱን ይቀጥላል ብለዋል። ሁለቱን ሀገር ስታደራደር የነበረችው ፓኪስታን በጠቅላይ ሚኒስትሯ ሼባዝ ሻሪፍ በኩል ባወጣችው መግለጫ ደግሞ በተከታታይ በተደረገ ንግግር በኋላ በዩናይትድ ስቴትስ ኦፍ አሜሪካ እና የኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መደረሱን ስናሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ሁለቱም ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነ ስርዓቱ አርብ ሰኔ 12 በስዊዘርላንድ ይካሄዳል። ጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራት ጦርነቱን ለማቆም ዲፕሎማሲያዊ መንገድን ለመፈለግ ላሳዩት ቁርጠኝነት እናመሰግናለን ሲሉ አክለዋል። ለድርድሩ አስተዋጽኦ ያደረጉ ኳታርን፣ ሳውዲ አረቢያን እንዲሁም ቱርክን ጨምሮ አመስግነዋል። ከስምምነት ላይ በመደረሱ በዚህ ሳምንት ተከታታይ የሆኑ ስብሰባዎችን እናዘጋጃለን። ይህ የቅድመ ትግበራ ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ የፊርማ ስነ ስርዓቱ መሰረት የሚጥል ይሆናልን ብለዋል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዛም ጋሪባባዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው አርብ እንደሚፈረምም ተናግረዋል። ካሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንዲቆሙ ለሀገር ውስጥ መገናኛ ብዙሃን ተናግረው አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳ እንደምታነሳ አስታውቋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ለፎክስ ኒውስ ስምምነቱ በመሰረታዊነት መካከለኛ ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው ሲሉም ተናግረዋል። የዓለማችን ቀጠና በዕድሜ ዘመን በሙሉ ከዚያም ለረዘመ ጊዜ ያለመረጋጋት ምንጭ ነበር ሲሉ ለመገናኛ ብዙሃኑ ገልጸዋል። ቫንስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉም አሞካሽተዋቸዋል። አክለውም አሁን የመካከለኛው ምስራቅ ብልጽግናና ስኬት አዲስ ዘመንን መገንባት ይቻላል ብለዋል። እውነቱን ለመናገር ከቀጠናው ለአሜሪካ ሕዝብ በርካታ ሀብት ማመንጨት እንችላለን ሲሉም ተደምጠዋል። ይህ በእንዲህ ኢራን በኩሏ በምክትል የውጭ ጉዳይ ሚኒስትሯ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጣ አርብ እንደሚፈረምም ገልጻ ካሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ የመገናኛ ብዙሃን እኒ ባለስልጣን ተናግረው አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳም እንደምታነሳ አሳውቀዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ደግሞ ለፎክስ ኒውስ ሲናገሩ ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት
የሚለውጥ ነው በማለት ነው። ይህ የዓለማችን ቀጠና በእኔ የእድሜ ዘመን በሙሉ ከዛም ረዘም ላለ ጊዜ ያለመረጋጋት ምንጭ ነበር ሲሉ ለመገናኛ ብዙሃን ተናግረዋል። ጄዲ ቫንስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉም ማሞካሸታቸውን ሲታወቅ አክለው አሁን የመካከለኛው ምስራቅ ብልጽግናና ስኬት አዲስ ዘመን መገንባት ይቻላልን ብለዋል። እውነቱን ለመናገር ከቀጠናው ለአሜሪካ ሕዝብ በርካታ ሀብት ማመንጨት እንችላለን ሲሉም ነው የተደመጡት። ለ15 ሰዓታት የፈጀው ይኸው ንግግር በመጨረሻ ከስምምነት መደረሱን ተከትሎ የተለያዩ አስተያየቶችም እየተሰጡ ናቸው። የኢራን ምክትል የውጭ ጉዳይ ሚኒስትር ካዛም ጋሪባባዲ እንደሚናገሩት ከሆነ የኳታር አሸማጋዮች ትናንት በቴሄራን ተገኝተው በአሜሪካና በኢራን መካከል ከስምምነት እንዲደረስ በረቂቅ የመግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታትን ያክል ለረዘመ ንግግር ማካሄዳቸውንም ተናግረዋል። የኳታር የልዑካን ቡድን ኢራንና አሜሪካ ኢስላማባድ ባቀረበችው የመግባቢያ ስምምነት ሰነድ ላይ ውይይታቸውን እንዲቋጩ ለማስቻል ትናንት ቴሄራን ነበሩ ብለዋል። ወደ 14ና 15 ሰዓት የፈጀ ረጅም ንግግር ተደርጓል። በዚህ ጊዜ የእስላማዊ ሪፐብሊክ ሰነዱ ላይ የመጨረሻው ማሻሻያን አቅርባለች። እነዛ ማሻሻያዎች ተቀባይነት አግኝተዋል። እንደዚሁም ኢስላማባድ ያቀረበችው የመግባቢያ ሰነድም ጸድቋል ብለዋል። ምክትል ሚኒስትሩ የኢራን ዋና ፍላጎት የተጣሉባት ማዕቀቦች እንዲነሱ ቢሆንም በርካታ የምታነሳቸው ጉዳዮችም ስላሏት የስምምነቱ የመጨረሻ ክፍል ላይ በ60 ቀናት ውስጥ ውይይት ይካሄዳልን ብለዋል። አሜሪካና ኢራን ጦርነቱን ለማስቆም ከስምምነት የደረሱባቸው የመግባቢያ ነጥቦችም ይፋ ተደርገዋል። የመገናኛ ብዙሃን ባቀረቧቸው ዝርዝሮች ውስጥ የተካተቱ ነጥቦች በሁለቱም ወገን ማረጋገጫ እስካሁን ባይሰጥባቸውም ሜሄር የተሰኘው የዜና ወኪል ከዘረዘራቸው ነጥቦች መካከልም በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና ኢነርጂ ምርቶች ላይ የተጣለው ማዕቀብም ይነሳል፣ ኢራን ኒውክሌር መሳሪያ ላለማምረት ዳግም ታረጋግጣለች፣ አሜሪካ በቀጠናው ያላትን የጦር ኃይል ጭማሪ አታደርግበትም፣ አዲስ ማዕቀብም አትጥልም የሚሉት ይገኙበታል። ሜሄር አክሎም የስምምነቱን መጨረሻ የኢራን እንዳይንቀሳቀስ የታገደ ግማሽ ሀብቷ እስኪለቀቅ የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀምርም ሲልም ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ እንደሚጸድቅም ነው በዘገባው ያመላከተው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።